እኔ እውነት ለመናገር እንትን ብዬ በምመጣበት ሰዓት እንቅፋት አይጠፋኝም። በቃ አጉል ቦታ ውዬ ስመጣ እንቅፋት አይጠፋኝምና ከዚህ ሁሉ ለምን ራስን እንትን አንልም በሚል ነው። የት አካባቢ ነው የምትኖሩት? አዲስ አበባ? እኔ እዚህ ጦራለች አካባቢ። የት ነው የምትሄዱት? ቸርች ሙሉ ወንጌል በላይ ቀራኒዮ ታክሲ ከሆላንድ ኤምባሲ በታች ያለችው ቸርች አለች እና አብዛኛው እዛ ነው የምንሄደው። ምን እንደሚባለው ቸርቹ? ቸርቹ ስሙን እንትን ደግሞ እዚህ ዳጌት ላይ ያለች ከቻይና ኤምባሲ በላይ በኩል ያለች ቃና ዘገሊላ አናቃቸውም። አይተን እነዚህ ቸርቾች አሁን አላቃቸውም። ቀጠና 2 አይቀርብህም? ሙሉ ወንጌል በጣም ቅርብ ነው እሱ ራሱ። ኦኬ፣ ቀጠና 2 ቅርብህ ነው የሚሆነው ማለት ነው። አሁን ጌታን ከተቀበልክ በኋላ በቸርች ትምህርት መማር አለብህ ወንድሜ ማሞ። እሺ፣ ከቅዱሳን ጋር ህብረት ማድረግ አለብህ። ቀጠና 2 ሙሉ ወንጌል እኔ ልካለው ማለት ነው። እሺ፣ ከአገልጋዮች ጋር አገናኝህና እነሱ ይዘው ይሄዳሉ። እዚህ የንስሐ ጸሎት ብትጸልይም ንስሐ ባስገባህ እዛ ሄደህ ግን አገልጋዮች በአካል አግኝተው ይጸልዩልህ። መጸለይ ብቻ አይደለም፣ በቤተ ክርስቲያን ትምህርት አለ። ጌታን ተወደዋለህ? ኢየሱስ ክርስቶስን ተወደዋለህ? በጣም ወዳለሁ። እሱስ እንደሚወድህ ታውቃለህ? በጣም አውቃለሁ። ከብዙ ውጣ ውረዶች አሳልፎኛል። እኔ በጣም መጥፎ ቢሆንም እሱ ለኔ ክፉ አልሆነልኝም። ስንቱን አሻግሮኛል። ምን ያህል ፐርሰንት ተወደዋለህ? እሱ ነው እንደው ዝም ብለህ በልብህ አንተን ራስህና ጌታ ብቻ ናችሁ የምታውቁት። ምን ያህል ተወደዋለህ? ምን ጥያቄ ያለው? ጥያቄ የለውም እኮ ከመቶ ነው። እና ልትከተለው ወስነሃል? ማለት እኔ እውነት ብዙ ጊዜ በጣም መጥፎ እንትን ውስጥ ቢኖርም አሻግሮኛል፣ አሻግሮም አሳይቶኛል። ጌታ ይመስገን። እግዚአብሔር ይወድሃል። እንደዚህ እንኳን ወስነህ እሱን ለመከተልም ራሱ እንድትወስን የረዳህ አቅም የሆነህ ጉልበት የሆነህ ጌታ ነው። እንዳልካቸው ትናንትናዎችን ምን ያህል ጊዜ ቆየህ በመከላከያ ሰራዊት ውስጥ? በፖሊስ ነው ወይስ መከላከያ ሰራዊት? መከላከያ ነው። ብዙ ጊዜ ነው። የኢትዮጵያ መከላከያ ሰራዊት። አይዞህ ወንድማችን፣ ጌታ ይወድሃል። በቀሪ የህይወት ዘመንህ ከጌታ ጋር ለመኖር ከፈለግ መጽሐፍ ቅዱስን በግልህ አንብብ። በቤተ ክርስቲያን ህብረት ማድረግ አለብህ። በቤተ ክርስቲያን። ስለዚህ አሁን የንስሐ ጸሎት ለመጸለይ ፈቃደኛ ከሆንክ አጸልያለሁ። በውስጥ መስመር ማንም ላገኝ ብሎ ቢል እንዳታገኝ። እዚህ ምናልባት የሙሉ ወንጌል ቤተክርስቲያን የቀጠና 2 ቤተክርስቲያን አባላት ካሉ እነሱ ጋር አገናኝቼ፣ ካልሆነም ደግሞ እዛ ደውዬ እዛ ሄደ መሰረታዊ የክርስትና ትምህርት ያስተምሩሃል። የውሃ ጥምቀት ያጠምቁሃል። መጽሐፍ ቅዱስ አንብብ። ከቅዱሳን ጋር ከአማኞች ጋር ህብረት አድርግ። ህይወት በክርስቶስ ኢየሱስ እንዴት ጣፋጭ እንደሆነ መከራና ውድቀት፣ ረሃብና ጥማት እንኳን ቢኖር ከሱ ጋር ሆነህ ግን ለዘላለም አትከስርም። ኦኬ። እና ጌታ እግዚአብሔር ይረዳሃል። ስለዚህ አሁን ማንም አስገድዶህ ማንም አባብሎ አይደለም። ጌታን ለመቀበል የወሰንከው ራስህ ነው። 100%። እግዚአብሔር ይባረክ። ይሄ በጣም ትልቅ ውሳኔ ነው ማሞ ወንድማችን። እኔም በውስጥ አገኛለሁ፣ ፎሎ ባክ መልሼ እልሃለሁ። ትልቅ ውሳኔ ነው የወሰንከው። ራስህን ለማጥፋት ከአንዴም ሁለቴም አቅደህ አለመህ ከነበረ ያ ጥሩ ውሳኔ አልነበረም። ሰይጣን ህይወትህን ሊቀማት ያለበት ጊዜ ነበር። በዛም ጊዜ ያ ክፉ ውሳኔህን ህይወትህ ላይ እንዳትወስነው የረዳህ ጌታ ነው ያገዘህ። ለአንተም ብቻ ሳይሆን ለእኛም ጭምር በምሕረቱ ለተደገፉ ውለታውን ፍቅሩን አንረሳም እና እግዚአብሔር ይባረክ። እስከዛሬ ጌታን የመቀበል የንስሐ ጸሎት ጸልየህ አታውቅም አይደል? እናትህ በሕይወት አሉ? ትደዋወላላችሁ? ወደ ጌታና ብለው ጠይቀው አያውቁም?
እኔ ያው ስትናፍቀኝ ብቻ ደህና ነሽ ብዬ ጠይቄ በቃ መዝጋት ነው እንጂ ሌላ እንኳን በዓል ሲሆን እንኳን አልሄድም። ይገርማል። እሳቸው ግን እንደዛ ብለው ያውቁ ነበረ? ያ እሱ 100% ታውቃለች ማለት ያው ብዙ ጊዜ ያው እንትን ላይ ነው ያደግኩት። እኔ በጣም ተጨቁኜ ነው ያደግኩት። ያው አባቴ እንደሞተ እሷ ሌላ አገባች። በቃ ብዙ እንትን አልነበረም። እዚህ ነው። አይዞ አይዞ፣ ጌታ ይባረክ። ከማሚም ጋር ትደውላታለህ፣ አገኛለሁ እኔ በውስጥም። ጌታ ይባረክ። ስለዚህ አሁን ያለህበት ቦታ መንበርከክ ትችላለህ? ኦኬ። ለጌታ ለኢየሱስ ክርስቶስ ለስሙ ክብር ነው የምትንበርከከው። በጉልበትህ ተንበርከክና እኔ የምለውን ይህን ጸሎት ከኔ በኋላ አብረህ በማለት ጌታ ኢየሱስ ክርስቶስን ለመቀበል ንስሐ ለመግባት ከዚህ በኋላ ለቀረህ ለህይወት ዘመን ከእሱ ጋር ለመኖር እናም ደግሞ በባለፈው የህይወት ዘመንህ እግዚአብሔር የረዳህን ያገዘህን ጌታ በምስጋናም ለማመስገን በኃጢአትም ንስሐ ለመግባት ይህን አጭር ጸሎት ከኔ ጋር ትላለህ። ጌታ ይባረክ። እግዚአብሔር አምላክ ሆይ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ዛሬ አንተ እውነተኛ አምላክና አዳኝ መሆንህን አምኜ በልቤ ወስኜ ልከተልህ የወሰንኩበት ቀን ነው። ይህንንም ደግሞ እንደዚህ እንዳረግ የረዳኸኝ አንተ ነህ። ጌታ ኢየሱስ ሆይ እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። ለበደል ለኃጢአቴ የሞትክልኝ አንተ ነህ። ለዘላለም እንዳልጠፋ ዕዳዬን የከፈልክልኝ አንተ ነህ። አንተን ዛሬ በፍጹም ልቤ አምኜ አዳኝና ጌታዬ አድርጌ በልቤ እቀበልሃለሁ። ጌታ ኢየሱስ ሆይ እና በእኔ ውስጥ ኑር። ልቤን ይኸው ከፍቼልሃለሁ። እና በእኔ ውስጥ ኑር። እኔም ካንተ ጋር ልኑር። ዛሬ ወድጄና ፈቅጄ ተቀብያለሁ። አንተም ተቀበለኝ። በፈሰሰው ቅዱስ ደምህ በደል ኃጢአቴን ሁሉ ይቅር በለኝ። ልጅ አድርገኝ። ስሜን በሕይወት መጽሐፍ ላይ ጻፈው። በቀረልኝ የሕይወት ዘመን አንተ ከመረጥከው ሕዝብ ጋር አንተን እንዳመልክ አንተን እንዳገለግል በቅዱስ ቃልህ እያስተማርከኝ ከሕዝብ ጋር አሳድገኝ። ሰላምህን ስጠኝ። እረፍትህን ስጠኝ። ስለተቀበልከኝ እጅግ አድርጌ አመሰግንሃለሁ። ኃጢአቴንም ይቅር ስላልከኝ እጅግ አድርጌ አመሰግንሃለሁ። ዓለምንና ሰይጣንን ስራዋን ሁሉ እክዳለሁ። ኢየሱስ ክርስቶስ ጌታዬ እንደሆንክ በልቤ አምኜ በአፌ መሰክራለሁ። ኢየሱስ ስም በኢየሱስ ስም አሜን። አሜን። እግዚአብሔር ይባረክ። ቀኝ እጅህን ልብህ ላይ ጫና። ልጸልይልህ። ቀኝ እጅህን ልብህ ላይ አድርገው።
ቀኝ እጅህን ልብ ላይ አድርገው። እግዚአብሔር አምላካችንና አባታችን በጌታ በኢየሱስ ስም ስለዚህ ወንድም እጸልያለሁ። የሰው ልብ የምታውቅ አንተ፣ ስለ ሰው ልብ ማንም እንዲህና እንደዛ ነው ብሎ ሊነግርህ የማይችል አይኖች በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን የምታይ በጌታ በኢየሱስ ክርስቶስም ወንድማችን ወስኖ አንተን እንዲከተልህ ለሕይወት የሚሆን ንስሐን የሰጠኸው አንተ ነህና ጌታዬ ሆይ እጁን በልቡ ላይ በጫንበት ያንተ እጅ እግዚአብሔር ሆይ ልቡን እንዲይዘው በፍቅርህ እንዲሞላ ያደረክለትና ያንተን ፍቅር የሚዘነጋ እንዳይሆን በጌታ በኢየሱስ ክርስቶስም በልቡ አምኖ በአፉ እንደመሰከረ እንዲሁ በመንግስት ውስጥ አንተን ተከትሎ የሕይወት ዘመኑ በዚህ ምድር ላይ የሰጠኸው የሕይወት ዘመን እስኪያልቅ ድረስ በኢየሱስ ክርስቶስም ቃልህን በማንበብ ከቅዱሳን ጋር ኅብረት በማድረግ በጌታ በኢየሱስ ክርስቶስም እንዲኖር አቅም፣ ጉልበት፣ ጸጋ እንድታበዛለት ጸልያለሁ። በትናንትና ዘመኖቹና ወራቶቹ ዓመታት ክፉ የተባሉ ቀናቶች ሕይወቱን ራሱ በራሱ እጅ ለማጥፋት የወሰነባቸው እነዛን ክፉ ጊዜያትን ከሕይወቱ ላይ የሻርክለት አቅምና ጉልበትን ሰጥተኸው እግዚአብሔር ሆይ ለዚህ ቀን ጠብቀህ ሰይጣን ሊበላው ሳለ ለዚህ ቀን ጠብቀው ለሕይወት የሚሆን ንስሐን ሰጥተኸው ዛሬ ልጅን ኢየሱስ ክርስቶስን እንዲቀበል እንዲወስን ስለረዳኸው ስለዚህ አንተን እጅግ አድርገን እናመሰግናለን። ለዘላለም ስም ይባረክ። ወንድማችን እግዚአብሔር ሆይ ቅዱስ ቃልን ሲያነብ እንዲገባው በቸርች ውስጥ ሲያስተምሩት እንዲገባው ደግሞም እግዚአብሔር ሆይ በኢየሱስ ክርስቶስም ከቅዱሳን ጋር ኅብረት በማድረግ ከክፉ ሕይወት በመራቅ ከክፉ ባልንጀርነት በመራቅ በቅድስናና በጽድቅ ሕይወት አንተን በመፍራት አንተን ከሚያመልኩ ጋር እግዚአብሔር በኢየሱስ ክርስቶስም ኅብረትን እንዲያደርግ በሚያየው ነገር ጌታ አባቶ እንዳይደናገጥ በሚያየው ነገር እንዳይሰናከል እውነተኛ የሆንከውን የሃይማኖታችን ሐዋርያና ሊቀ ካህን የሆንከውን ኢየሱስ ክርስቶስን አንተን እየተመለከተ በቀረለት የሕይወት ዘመን እግዚአብሔር ሆይ ስምህን ከሚጠሩ ከወንድሞቼና ከእህቶቼ ጋር እንዲኖር አቅም፣ ጉልበት እንድትሆነው እጸልያለሁ። ክብር ሁሉ ለአንተ ይሁን። በሚያስፈልገው ነገር ሁሉ በሰማይም በምድርም በረከት ስለምትባርከው እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ቅዱስ በሆነው ብላቴናህ በኢየሱስ ስም ጸለይን። አሜን አሜን። ተባረክ ወንድማችን። ፎሎ ባክ በውስጥ መልሼልሃለሁ። አገኘኝ እኔን ድንገት እንኳን ባታገኝ ዜዶ ወጣ። እሺ ምን ያህል ይርቃል የኢትዮጵያ ሙሉ ወንጌል ቤተክርስቲያን ቀጠና 2? ምንም አይደቅም። ለስራ ቦታም ቅርብ ስለሆነ በጣም ቅርብ ነው። በቃ በውስጥ ስልክህን አስቀምጥልኝ፣ ደውልልህና ቀጠና 2 ሙሉ ወንጌል ቤተክርስቲያን ሄደ አገልጋዮችን ታገኛለህ። ኦኬ። ዛሬ ምንድነው ቀኑ? ዓርብ። ነገ ትችላለህ ቸርች መሄድ? ቅዳሜ ነው። ነገ ቅዳሜ ነው። አዎ ትችላለህ። በቃ ስልክህን አስቀምጥልኝና ነገ ቸርች ሄደህ ጌታን ሊቀበሉ ያሉ ሰዎች ጥሪ ሲደረግ ዓርብ ብረህ ወደ መድረክ ላይ ውጣና ይጸልዩልሃል። እኔም አገናኝሃለሁ። እሺ። በቃ በውስጥ ስልክህን አስቀምጥልኝ። ልክ ይሄንን ስጨርስ እደውልልሃለሁ። እሺ። ነገ እዛ ቀጠና 2 ሄድና ይጸልዩልሃል። አግኝተው ደግሞም ያስተምሩሃል። ደግሞም የውሃ ጥምቀት ያጠምቀዋል በአብ በወልድ በመንፈስ ቅዱስ ስም ማለት ነው። እሺ። የዛሬው ሕይወት የእግዚአብሔርን ቃል እያነበብክ አማኞች ከቅዱሳን ጋር ኅብረት እያደረግክ ቸርች እንዳትቀር፣ ስራህን ስራ፣ ቸርች እንዳትቀር፣ መንፈሳዊ ሕይወትን በእግዚአብሔርን ቃል በማንበብ ከክፉ ጓደኞች የምትውልባቸው የነበሩትን ነገሮች ሁሉ ምን ማድረግ እንዳለብህ ይመክሩሃል። እዛ ያሉ አገልጋይ ወንድሞቻችንና እህቶቻችን ጌታ ይረዳል። እንወድሃለን ወንድማችን ማሞ። ጌታ ኢየሱስ ደግሞ እጅግ ይወዳል። እኔም በጣም በጣም አድርጌ እወዳለሁ። እናንተንም እወዳችኋለሁ። ተባረክልን ወንድማችን። በውስጥ ስልክን አስቀምጥልኝ። ተባረክ ወንድማችን ማሞ። እሺ። አሜን። እሺ